እንደ አውሮፓውያን አቆጣጠር በ1981 በመላው ዓለም የሚገኙ 750 ሚሊዮን ሰዎች በቴሌቪዥን መስኮቶቻቸው አንድ ተረት ሲፈጸም ተመለከቱ። ወጣቷና አይናፋሯ ዳያና ስፔንሰር የብሪታንያዊውን አልጋ ወራሽ ልዑል ቻርልስን ስታገባ ዓለም ይህ ነው ፍቅር አለች። ነገር ግን ከዛ ውብ የሰርግ ልብስ በስተጀርባ ለሚቀጥሉት 16 ዓመታት የሚቆይ ሲኦል ተደብቆ ነበር። ዳያና የመጀመሪያው ዘመናዊዋ ታዋቂ ሰው ነበረች። ከሷ በፊት የነበሩ ነገስታት የተከበሩና ከርቀት የሚታዩ ነበሩ። ዳያና ግን የህዝብ ነበረች። የፎቶግራፍ አንሺዎች ረሃብና የነሱ ውድ ንብረት ነበረች። የነሱ ረሃብ ድንበር አልነበረውም። ለነሱ የዳያና አንድ ፎቶግራፍ በ10 ሺዎች የሚቆጠር ፓውንድ ያወጣ ነበር። ቤቷን ስትወጣ፣ ልጆቿን ትምህርት ቤት ስታደርስ፣ አልፎ ተርፎም በለቅሶ ስትሰቃይ ካሜራዎች እንዳሞራ ከበዋት ነበር። ይህ ትኩረት ዳያናን ከመንግስት ባለስልጣናት ወደ ምርትነት ቀየራት። ዓለም የሷን ህይወት እንደ ሶፕ ኦፕራ ይከታተለው ነበር። ዳያና በቤተ መንግስት ውስጥ የነበረው ህይወት እጅግ የብቸኝነት ነበር ትላለች። ቻርልስ ከካሚላ ፓርከር ጋር የነበረው ግንኙነት ሳያቋርጥ ዳያናን ማግባቱ እሷን ወደ ከፍተኛ ስነ ልቦናዊ ቀውስ ከተታት። ዳያና በታዋቂነቱ በገነባቸው ኃይል ተጠቅማ የቤተ መንግስቱ ሚስጥር ለዓለም አጋለጠች። በ1995 በሰጠችው ዝነኛ ቃለ መጠይቅ ላይ በዚህ ትዳር ውስጥ 3 ሰዎች ነበርን፣ ስለዚህ ትንሽ ጠበብ ይል ነበር ስትል የንጉሳዊ ቤተሰቡን መሰረት አናወጠችው። ይህ ድፍረቷ ግን በጥላቶቿ ዘንድ አደገኛ ሴት እንድትባል አደረጋት። እንደ አውሮፓውያን አቆጣጠር ኦገስት 31 1997 የፓሪስ አየር በውጥረት ተሞልቷል። ዳያና ከፍቅረኛዋ ዶዲ አልፎይድ ጋር ሆና በከተማዋ ስትንቀሳቀስ የፓፓራዚ ሞተሮች ድምፅ እንደ ጦርነት አውሮፕላን ያስገመግም ነበረ። ዳያና ከመቼውም ጊዜ በላይ ነፃነቷን ትፈልግ ነበረ። ነገር ግን ዝናዋ እንደ ጥላ ተከትሏታል። እኩለ ሌሊት አለፈ። የዳያና መኪና አሳዳጆቿን ለማምለጥ በሰዓት ከ100 ኪሎ ሜትር በላይ በሆነ ፍጥነት ወደ ፖንት ደ አልማ ዋሻ ውስጥ ገባች። ከዚያ አስፈሪው ድምፅ ተሰማ። መኪናው ከዋሻው ምሰሶ ጋር ተጋጭቶ እንዳልነበረ ሆነ። ዶዲና አሽከርካሪው ሄንሪ ፖል ወዲያውኑ ሞቱ። ዳያና ግን ለጥቂት ሰዓታት በህይወት ቆይታ ነበር። እዚህ ጋር ነው እንግዲህ እንግዳ ነገሮች የሚጀምሩት። የፎቶግራፍ አንሺዎቹ መኪናው ተጋጭቶ ዳያና ደም እየፈሳት እያለ እርዳታ ከመስጠት ይልቅ ፎቶ ማንሳታቸውን ቀጠሉ። ይህ ክስተት ዳያና ለዘመናዊ ሚዲያ ተጎጂ ብቻ ሳትሆን ገበያ እንደነበረች አሳዛኝ ማሳያ ሆነ። የዳያና ሞት ተራ መኪና አደጋ ነው የሚለው ይፋዊ ዘገባ ብዙዎችን ለመቀበል አልፈለጉም። በተለይ የዶዲ አባት መሐመድ አልፋይድ ልጄና ዳያና የተገደሉት በብሪታንያ የደህንነት መሳሪያ ነው የሚል የከረረ ክስ አቀረበ። ስለዚህ የሚከተሉት ምክንያቶች ቀረቡ። ዳያና ከሞቷ ከ10 ወራት በፊት ለረዳቷ በጻፈችው ደብዳቤ ላይ ባለቤቴ ወይም ቻርልስ በመኪና ላይ አደጋ ሊያደርስብኝ እያቀደ ነው ብላ በግልጽ አስፍራ ነበር። ይህ ደብዳቤ ዛሬም ድረስ ትልቁ የጥርጣሬ ምንጭ ነው። ዳያና ከዶዲ አርግዛ ነበር። ይህም ለብሪታንያ ንጉሳዊ ቤተሰብ ትልቅ ውርደት ስለሚሆን እንዳይከሰት ተደረገ የሚለው ወሬ እንደ ሰደድ እሳት ተሰራጨ። ምንም እንኳን የሕክምና ምርመራው እርግዝና አልነበረም ቢልም ጥርጣሬው ግን አሁንም ድረስ አለ። በአደጋው ቦታ ላይ አንዲት ነጭ ፊያት ኡኖ መኪና ከዳያና መኪና ጋር ተጋጭታ እንደነበር ምልክቶች ተገኝተዋል። ነገር ግን ያች መኪና ሆነች አሽከርካሪዋ በሚስጥር ተሰወሩ። አንዳንዶች አሽከርካሪው የኤም16 ሰላይ ነበር ይላሉ። የዘመናዊቷ ዳያና ህይወት ከዝና ሰለባ የመሆኗ ትርጉም የሚገልጸው በአንድ እውነታ ነው፣ የግል ህይወት ማጣት። ዳያና በቤተ መንግስቱ ስትኖር የንጉሳዊ ንብረት ነበረች፣ ስትወጣ ደግሞ የሚዲያ ንብረት ሆነች። በሁለቱም በኩል እንደ ሰው ሳይሆን እንደ ትርኢት ትታይ ነበር። ሞቷን ቢሆን ትርኢት ነበር። በመላው ዓለም ያሉ ሰዎች በለቅሶ ተረበሹ። በለንደን ጎዳናዎች ላይ የተከመረው አበባ ብዛት ለብዙ ኪሎ ሜትሮች ይዘረጋ ነበር። ዳያና በሞቷን ቢሆን የዓለምን ትኩረት በቁጥጥሯ ስር አደረገችው። ይህ ሁኔታ ሴሌብሪቲ ካልቸር የሚባለው ነገር ሰዎችን እስከ ሞት ሊያደርስ እንደሚችል የመጀመሪያው ታላቅ ማስጠንቀቂያ ሆነ። ዳያና ከሞተች በኋላ የብሪታንያ ንጉሳዊ ቤተሰብ በታሪኩ ገጥሞት የማያውቅ ታላቅ ተቃውሞ ገጠመው። ህዝቡ ንግስቲቱ ለምን አታዝንም፣ ባንዲራው ለምን ዝቅ ብላ አይውለበለብም በሚል ቁጣ ቤተ መንግስቱን ከበበ። ንግስት ኤልሳቤት በመጨረሻ ለህዝቡ ግፊት ተንበርክከው በቴሌቪዥን ቀርበው
እንደ ንግስት ብቻ ሳይሆን እንደ አያትም ሀዘናቸው መግለጽ ነበረባቸው። ዳያና በሞታ እንኳን የንጉሳዊ የቆየና የደረቀ ወግ ሰብራቸዋለች። በቀብር ስነ ስርዓቱ ላይ በመላው ዓለም የሚገኙ 2.5 ቢሊዮን ሰዎች የተመለከቱት እጅግ ልብ የሚነካ ትዕይንት ነበረ። እድሜያቸው 15 እና 12 የነበሩት ዊሊያም እና ሃሪ የእናታቸውን ሳጥን ተከትለው ሲራመዱ የታየው ምስል የብዙዎችን ልብ ሰብሯል። በሳጥኑ ላይ የተቀመጠችው እና ማሚ ወይንም እናቴ የሚል ጽሑፍ ያለባት አንዲት ትንሽ ካርድ የዓለምን ትኩረት ሁሉ የሳበች ዳያና ለነዚህ ህፃናት ግን ተራ እናት ብቻ እንደነበረች ያሳያል። ይህ ክስተት በተለይ በልዑል ሃሪ ላይ የማይጠፋ ጠባሳ ጥሏል። ሃሪ ለዓመታት ሚዲያዎችና ፓፓራዞችን እንዲጠላ ያደረገው እናቱን እያሳደዱ የገደሏት እነሱ እንደሆኑ ስለሚያምን ነው። ዛሬም ድረስ ሃሪ ከንጉሳዊ ቤተሰብ ርቆ አሜሪካ መሄዱ በብዙዎች ዘንድ የእናቱን መንገድ መከተልና ከቤተ መንግስት እስር ማምለጥ ተደርጎ ይወሰዳል። ዳያና ለዛሬዎቹ ታዋቂ ሰዎች እንደ ትልቅ መማሪያ ትጠቀሳለች። ከሞቷ በፊት የነበረው የሚዲያ አሳዳጅነት ዛሬ በኢንተርኔት እና በሶሻል ሚዲያ ዘመን ለሚታየው ካንሰል ካልቸር እና ለግል ህይወት ወረራ የመጀመሪያ መነሻ ነው። ዳያና ዓለምን ትኩረት ያገኘችው በወርቅ ዘውድ ብቻ ሳይሆን ኤድስ ያለባቸውን ሰዎች በመንካት ፈንጂ የተቀበረባቸውን ቦታዎች በእግሯ በመሻገር እና ለተገለሉ ሰዎች ድምጽ በመሆን ነበረ። የሚገርመው ነገር ሚዲያውና ዳያናን ፍጥረት አድርጎ ፈጠራት። ከዚያም ያንን ፍጥረት በካሜራው ብልጭታ እያዳከመ ገደላት። ይህ ታዋቂ ሰዎች የመፍጠር መልሶ የመስበር ባህል ዛሬም ድረስ በሆሊውድ በዓለም ዙሪያ ቀጥሏል። ዛሬ በ2026 በፓሪስ ዋሻ ውስጥ ስለተከሰተው ነገር አሁንም አዳዲስ መረጃዎች ሊወጡ ይችላሉ የሚሉ አሉ። ነገር ግን እውነተኛው ሴራ የተፈጸመው በዋሻው ውስጥ ሳይሆን ዳያና እንደ ሰው ከማየት ይልቅ እንደ ታሪክና እንደ ምርጥ ዜና ባየው የዓለም ማህበረሰብ ውስጥ ነው። ዳያና ዛሬም ድረስ በፊልሞች እንደ ዘ ክራውን ያሉና በመጽሐፍ ትታወሳለች። እሷ ታሪክ የሚነግረን አንድ ትልቅ እውነት አለ። የፍቅር ጥማት ከወርቅና ከስልጣን በላይ ሰውን ይጎዳል። ዳያና ዓለምን የሚገዛው ፍቅር እንጂ ዘውድ እንዳልሆነ አሳይታ አልፋለች። ልዕልት ዳያና በታሪክ መዝገብ ውስጥ የምትታወሰው እንደ ተራ ንግስት ሳይሆን የሰው ልጅ ስሜትና ድክመት ለዓለም አደባባይ እንዳወጣች ሩል ብሬከር ነው። የእሷ ታሪክ የዝናን ጥቁር ገጽታ፣ የቤተ መንግስትን ቅዝቃዜና የአንዲትን ሴት የመኖር ትግል በሚገባ ያሳያል።